እና ክፍል 4 ሁለተኛውን ፓርት እናያለን ማለት ነው። ከኛው ከአማርኛው ያገናኘን እናያለን ማለት ነው። እንዴት ነው የምናገናኘው ስንል በመጀመሪያ ፈትሐ አለ ይሄ ከዛ ደግሞ ከስራ አለ ከታች በኩል ይሄ ምልክት ከዛ ደግሞ ቧማ አለ እንደዚህ ዋው ምልክት ሆኖ ማለት ነው። ዋው ምልክት ሆኖ ይሄ እነዚህ ሶስቱ አናባቢ ናቸው የአረብኛ አናባቢ ናቸው። ምንድነው የሚያደርጉት? ጥቅማቸው ምንድነው ስንል ፈትሐ የመጀመሪያ በፊደሉ ላይ ፈትሐ ሲመጣ ፊደሉ ራሱን የሚይዘው ሐምዛ ከሆነ አ ሐ ከሆነ ሐ ጂም ከሆነ ጀ ያደርገዋል ሷድ ከሆነ ሷ ዐይን ከሆነ ዓ ላም ከሆነ ለ ያደርገዋል የመጀመሪያው ማለት ነው። የመጀመሪያው ያደርገዋል ማለት ነው። ከስራ ሲሆን አ የነበረው ኢ ሐ የነበረው ሒ ቃፍ የነበረው ቂ እንደዛ ያደርገዋል ማለት ነው። ይሄ እንዴት ነው የሚለው ግልጽ ይሆናል ከምን ስናገናኘው ከኛው ከአማርኛው ስናገናኘው ማለት ነው። አሁን እነዚህ ቅድም ጊዜ ያየናቸው ፈትሐ ከስራ ሲመጣ ያው ፈትሐ ሲመጣ ይሄንን የሚይዘው የመጀመሪያው ለምሳሌ ሐ ከሆነ ሐ ሀ ላም ከሆነ ደግሞ ለ ሃም ከሆነ ሀ መ እነዚህ ሚም ከሆነ መ ሯ ከሆነ ረ ከሆነ ራ ያደርገዋል ራ ከሆነ ምን ያደርገዋል? ራ ያደርገዋል። ሳ ከሆነ ሰ ያደርገዋል። ሺን ከሆነ ሸ ያደርገዋል። ቋፍ ከሆነ ቀ ያደርገዋል። ፈትሐ የፈትሐ እንደዚህ ናቸው። በመጀመሪያ አንደኛ ወይም ሰባት ናቸው። ከጎን ወደዚህ ሰባት ናቸው። ለምሳሌ ሀ ሁ ሂ ሃ ሄ ህ ሆ እነዚህ ሰባት ናቸው። እነዚህ ሰባት ራሱ የቻለ ይሆናል ማለት ነው። አረብኛው እነዚህ ሶስቱን ነው የሚይዘው። ፈትሐ ሲሆን ሀ ሲሆን ሀ ከስራ ሲሆን ሂ ቧማ ሲሆን ሁ እነዚህ ይሆናል ማለት ነው። ለምሳሌ ላም በአረብኛ ወስደን ፈታ ሲቀመጥበት ከላይ ይሄ ይሆናል። ከስራ ሲቀመጥበት ሊ ይሄ ይሆናል። ቧማ ሲቀመጥበት ሉ ይሄ ይሆናል ማለት ነው። ሚም እንውሰድና በአረብኛው ፈታ ሲሆን መ ይሆናል። ከስራ ሲሆን ሚ ይሆናል። ቧማ ሲሆን ሙ ይሆናል። እነዚህ ሶስቱ ፊደሎች ያዛቸው። ፈታ ሲሆን ፊደሉ የመጀመሪያው ፊደል ራሱን ነው የሚይዘው። ሐላ ሐመ ሰረሰ ሸቀብ በተቸ ኻነኘ አከኸ ወዐዘጀ የደጀ እያለ ወደ ታች ከስራ ሲሆን ሂ ሊ ሚ ሪ ሲ ሺ ቂ ቢ ቲ እነዚህ ይሆናሉ። ቃፍ ሲሆን እነዚህ ይሆናሉ ማለት ነው። እንዲሁም ደግሞ ቧማ ሲሆን ሐ ከሆነ ሁ ይሆናል። ላም ከሆነ ሉ ይሆናል። ሀ ከሆነ ሁ ይሆናል። ሚም ከሆነ ሙ ይሆናል። ስለዚህ እነዚህ በደንብ ልንይዛቸው ይገባል። ከአማርኛው ጋር ኮኔክት እናድርግ። ፈታ ከተቀመጠው ፊደሉ ላይ ሚም ከሆነ መ ይሆናል። ካፍ ከሆነ ከ ይሆናል። ቋፍ ከሆነ ቀ ይሆናል። ላም ከሆነ ለ ይሆናል። ፈትሐ ከተቀመጠ ስለዚህ በእኛው በአማርኛው የአንደኛው ብለን እንይዘዋለን። ይሄው ፈትሐ ሲሆን ያው አንደኛ እነዚህ በአንደኛው ከስራ ሲሆን ሶስተኛው ቧማ ሲሆን ሁለተኛው። ስለዚህ እንደዚህ እያደረግን ምን እናደርገዋለን? እናገናኝና ምን እንላለን? እንቀረዋለን ማለት ነው። ወይም በእንግሊዝኛው ፈታ ሲሆን ለምሳሌ ምን ይደረጋል? ለምሳሌ ለመጻፍ እንዲህ ይገለገላል። ለምሳሌ እንዲህ ኤል ኢ ሉ ሲሆን ኤል ዩ
ሊ ሲሆን ደግሞ ኤል አይ ይሆናል ማለት ነው። ስለዚህ እንደዚህ ታገናኝታላችሁ። ፈታ ሲሆን ኤል ኢ፣ ከሆነ ኬ ኢ፣ መ ከሆነ ኤም ኢ፣ እንዲሁም ደግሞ በአረብኛው ደግሞ በማ ሲሆን ዩ ይወስዳል። ዩ አናባቢ ዩ ይወስድና ያደርገዋል። ላም ከሆነ ሉ ያደርገዋል። ላም ከሆነ ሉ ያደርገዋል። ስለዚህ እንደዚህ እያደረጋችሁ ምን ታደርጋላችሁ? ታገናኛላችሁ። ከዛ ወደ ታች ትለማመዱታላችሁ። ይሄንን በደንብ አድርጋችሁ ከቀራችሁ በኋላ ወደ ታች ምን ታደርጋላችሁ? ትቀሩታላችሁ። ሐምዛ ፈትሐ አ፣ ዐይን ضማዑ፣ ኸ ከስራ ኺ፣ ጂም ፈትሐ ጀ፣ ያው ضማዩ፣ ኑን ከስራ ኒ፣ ዳል ፈትሐ ደ፣ ሷድ ضማ ሱ፣ ዟ ከስራ ዚ፣ ሐምዛ ከስራ ኢ፣ ሐ ፈትሐ ሐ፣ ኸ ضማ ኹ፣ ጂም ከስራ ጂ፣ ቧድ ፈትሐ በ፣ ኑን ضማ ኑ፣ ዳል ከስራ ዲ፣ ሲን ፈትሐ ሰ፣ ዟ ደማ ዙ፣ ሐምዛ ደማ ኡ፣ ሐ ከስራ ሒ፣ ቋፍ ፈትሐ ቋ፣ ጂም ضማ ጁ፣ ቧድ ከስራ ዲ፣ ሯ ፈትሐ ሯ፣ ዳል ضማ ዱ፣ ሲን ከስራ ሲ፣ ዛል ፈትሐ ዘ፣ ሀ ፈትሐ ሀ፣ ሓው ضማ ሑ፣ ቋፍ ከስራ ቂ፣ ሺን ፈትሐ ሸ፣ ቧድ ضማ ቡ፣ ሯ ከስራ ሪ፣ ታ ፈትሐ ተ፣ ሷድ ضማ ሱ፣ ዛል ከስራ ዚ፣ ሀ ከስራ ሂ፣ ገይን ፈትሐ ገ፣ ቋፍ ደማ ቁ፣ ሺን ከስራ ሺ፣ ላም ፈትሐ ለ፣ ሯ ደማ ሩ፣ ታ ከስራ ቲ፣ ዛ ፈትሐ ዘ፣ ዛል ضማ ዙ፣ ሀ ደማ ሁ፣ ገይን ከስራ ጊ፣ ካፍ ፈትሐ ከ፣ ሺን ضማ ሹ፣ ላም ከስራ ሊ፣ ጧ ፈትሐ ጧ፣ ታ ደማ ቱ፣ ዛ ከስራ ዚ፣ ሳ ፈትሐ ሰ፣ ዐይን ፈትሐ ዐ፣ ገይን ضማ ጉ፣ ካፍ ከስራ ኪ፣ ያ ፈትሐ የ፣ ላም ضማ ሉ፣ ጧ ከስራ ጢ፣ ሷድ ፈትሐ ሷ፣ ዛ ደማ ዙ፣ ሳ ከስራ ሲ፣ ዐይን ከስራ ዒ፣ ኸ ፈትሐ ኸ፣ ካፍ ደማ ኩ፣ ያ ከስራ ይ፣ ኑን ፈትሐ ነ፣ ጧ ደማ ጡ፣ ሷድ ከስራው ሲ፣ ዟ ፈትሐ ዘ፣ ሳ ደማ ሱ፣ ወደ ታች ይቀራል ማለት ነው። ከዛ በኋላ ደግሞ እነዚህ ፈትሐ ከስራው ضማ ሳትሉ በውስጣችሁ ታስባላችሁ። ፈትሐ ከሆነ ምንድነው? ሐምዛ ሆኖ ፈትሐ ከመጣ አ፣ ዐይን ሆኖ ضማ ከሆነ ዑ ወደ ታች፣ ኻ ሆኖ ከስራ ሲሆን ኺ፣ ጂም ሆኖ ፈትሐ ሲሆን ጀ፣ ያ ሆኖ ضማ ሲኖረው ዩ፣ ኑን ሆኖ ከስራ ሲኖረው ኒ፣ ዳል ሆኖ ፈትሐ ሲሆን ደ፣ ሷድ ሆኖ ضማ ሲኖረው ሱ፣ ዟ ሆኖ ከስራ ሲኖረው ዚ። ስለዚህ አ፣ ዑ፣ ኺ፣ ጀ፣ ዩ ወደ ታች ትቀርታላችሁ ማለት ነው። ዩ፣ ኒ፣ ደ፣ ሱ፣ ዚ፣ ኢ፣ ሓ፣ ኹ፣ ጂ፣ ቦ፣ ኑ፣ ዲ፣ ሰ፣ ዙ፣ ሃ፣ ሑ፣ ቂ፣ ሸ፣ ቡ፣ ሪ፣ ተ፣ ሱ፣ ዚ፣ ሂ፣ ገ፣ ቁ፣ ሺ፣ ለ፣ ሩ፣ ቲ፣ ዘ፣ ዙ፣ ሁ፣ ጊ፣ ከ፣ ሹ፣ ሊ፣ ጧ፣ ቱ፣ ዚ፣ ሰ፣ ዐ፣ ጉ፣ ኪ፣ የ፣ ሉ፣ ጢ፣ ሷ፣ ዙ፣ ፊ፣ ዒ፣ ኸ፣ ኩ፣ ይ፣ ነ፣ ጡ፣ ሲ፣ ዘ፣ ሱ። ስለዚህ እንዲህ አድርጋችሁ ከቀራችሁ በኋላ እናንተ ደግሞ ይሆን
በጥያቄ መልክ አደርጋለሁ ማለት ነው። እሺ ይሄንን ፊደል ምን ነበር ያልኩት? ለብቻው ምን ነበር ያልኩት? ቁ አማርኛው ሲሆን ሲሆን ነው። ይሄው ቁ ይህ ታገናኛላችሁ ማለት ነው። እሺ ሁለተኛው ጥያቄ ይሄ ፊደል ምንድን ነው ያልኩት? ጎበዝ ምንድን ነው? ሩ ራ ሆኖ ቧማ ሲኖረው ሩ እንደሚሆን አይተናል። ይሄኛውስ ቶሎ ኩ ይሄስ ቋ ይሄስ ሪ ይሄስ ዲ ይሄስ ሊ ይሄስ ቁ ይሄስ ዩ ይሄስ ፐ ይሄስ ሺ ይሄስ ነ ይሄስ ቪ ይሄስ ፊ ይሄስ ራ ይሄስ ሹ አ ኡ ይሄስ ኸ ኒ ሱ ዚ ጢ የ ሑ ሂ ዐ ሲ ቱ ቡ ጁ ኺ ሐ ከ ዘ ሱ እንዲህ አድርጋችሁ ትለማመዱታላችሁ። ስለዚህ ይሄንን እንደዚህ ከቀራችሁ በኋላ እንግዲህ አረብኛ ማንበብ ምን ብላችኋል ማለት ነው? ጀምራችኋል ማለት ነው። ስለዚህ በዚህ ነው የሚጀምረው አረብኛ ማንበብ፣ ገጥሞ ማንበብ። መጀመሪያ ፊደሉን በአእምሯችሁ ታስቀምጣላችሁ። ከዛ ሲጣመሩ እንዴት ነው የሚሆነው? እሱን በአእምሯችሁ ታስቀምጣላችሁ። ቀጥሎ ሶስተኛ ጊዜ እነዚህን ሐረካዎች ፈትሐ፣ ከስራ፣ ዷማ አትርሱ። ፈትሐ ሲሆን በመጀመሪያ፣ ከስራ ሲሆን በሶስተኛው፣ ዷማ ሲሆን በሁለተኛ አድርጋችሁ ከአማርኛው ጋር እያያያዛችሁ ምን ታደርጋላችሁ? ትቀራላችሁ ማለት ነው። ስለዚህ እንዲህ አድርጋችሁ ከቀራችሁ በኋላ የቀረው ደግሞ ይሄንን ነው። ፈ ቡ ወደታችን ነው ቀራላችሁ። ፊ መ ፉ ሚ ወ ሙ ዊ ው በ ቢ እንዲሁም ደግሞ አደርሱል ኻሚስ አልኹሩፉል ሙነወነቲ አተንዊን ፈትሐተይን ከስራተይን ዷማተይን በቀጣይ ደርስ እናያለን ማለት ነው።